ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የወልቃይት ጠገዴ ጠለምት ራያ ጉዳዮች አለመፈታት ጥያቄ አስነሳ። ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ትናንት ማክሰኞ መስከረም 27 ቀን 2017 ዓ.ም የአስተዳደር ውሳኔ የሰላም ግንባታ ቋሚ ኮሚቴ የ2017 ዓ.ም የሥራ ክንውንና የ2018 ዓ.ም የዕቅድ ሪፖርት ሲቀርብ የወልቃይት ጠገዴ ጠለምት ራያ ጉዳይ አለመፈታት ጥያቄ አስነሳ። ወይዘሮ ዝናሽ ደምሴ የተባሉ የምክር ቤት አባል በተለይ የትግራይና የአማራ ክልሎች የሚያጋጩ የወልቃይት ጠገዴ ጠለምት ራያ ጉዳዮች ላይ አተኩረው የወልቃይት የራያ አካባቢዎች ችግር ለመፍታት በአካባቢው አስቻይ የሰላም ሁኔታ ባለመኖሩ አልተቻለም ብሎ መራዘሙ አሳማኝ ነው ወይ? ችግሩ ሳይፈታ በመራዘሙ ለተጨማሪ የሰላም እጦት ችግር መንስኤ እየሆነ ነው? እስከ መቼ ነው ጉዳዩ እየተንከባለለ የሚቀጥለው? ይህ አሳሳቢ ትልቅ ችግር ሳይፈቱ ከፊታችን ወደሚመጣው ሀገራዊ ምርጫ መግባት እንዴት ይቻላል? የሚል ይዘት ያለው ጥያቄም አቅርበዋል። አንድ የምክር ቤት አባል በደቡብ ምዕራብ ኢትዮጵያ ክልል ምላሽ አላገኘም ስላሉት የምንጃ ማህበረሰብ ጉዳይ ጠይቀዋል። ሌላ የምክር ቤቱ አባል ደግሞ በደቡብ ኢትዮጵያና በሲዳማ ክልሎች መካከል እልባት ማግኘት ላልቻለ የወሰን ጥያቄ ሲያነሱ፣ አንድ ሌላ አባል በበኩላቸው የማንነት ጥያቄያቸው ተገን በማድረግ ይፈጽማሉ ስላሏቸው ህገወጥ ድርጊቶች መፍትሔ ጠይቀዋል። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎች እያጋጨ ነው የተባለውን የወሰን ጉዳይ አዲስ የወሰንና የማንነት አጀንዳ ሆኖ ከምክር ቤት አባላት ተነስቷል። ከናይጄሪያ የመጡ ስደተኞች ሳይቀሩ በህገወጥ መንገድ ሰፍረውበታል የተባለው ይኸው ሁለቱን ክልሎች እያወዛገበ ነው የተባለው ጠረማ አካባቢ ትኩረት እንዲሰጠው በምክር ቤት አባላት ተጠይቋል። የምክር ቤቱ የማንነት የአስተዳደር ወሰን የሰላም ግንባታ ቋሚ ኮሚቴ ለኮሚቴው የሚቀርቡ የወሰንና የማንነት ጥያቄ አቤቱታዎች መቀነሳቸውን ከለውጡ በኋላ የተመዘገበ ስኬት አድርጎ አቅርቧል። የቋሚ ኮሚቴው ጸሐፊ አቶ ፍቅሬ አማነ እየቀረቡ ያሉ የማንነትና የወሰን ጥያቄዎች በህገ መንግስታዊ ስርዓቱ ወንድማማችነትና አንድነት በሚያጠናክር መንገድ ለመፍታት ጥረት መደረጉን፣ በግጭት መከላከልና በሰላም ግንባታ ረገድም በህዝቦች መፈቃቀድ ላይ የተመሰረተ አንድነት ለመፍጠር እንደ የሰላም ሚኒስቴር ካሉ አካላት ክልሎች ጋር በመተባበር ጠንካራ ስራ መከናወኑንም ገልጸዋል። የኢትዮጵያ ብሔር ብሔረሰቦች ማንነት የሚሰንድ በጥናት ተደግፎ የሚጠናከር የብሔረሰቦች አትላስ ለማዘጋጀት ዝግጅቱ የተጀመረ ሲሆን በ2018 ዓ.ም ወደ ስራ ለመግባት እቅድ ተይዟል። ይህን አትላስ ማዘጋጀት ያስፈለገው ደግሞ የሚነሱ የማንነት የውሳኔ ጭቅጭቆችን በዘላቂነት ፈትቶ ዘላቂ ሰላም ለመገንባት ስለሚያግዝ ነው ሲሉም አቶ ፍቅሬ ተናግረዋል። ጸሐፊው አያይዘውም በአማራና በትግራይ ክልሎች መካከል ያሉ ለረዥም ጊዜ የዘለቁ የወሰንና የማንነት ጉዳይ ጭቅጭቆች ለመፍታት በዋናነት በክልሎች መካከል የሰላም መድረኮች ማዘጋጀት መፍትሔ እንደሆነ ጠቁመዋል። በክልሎች መካከል ሰላምና መግባባት መፍጠር አስፈላጊ መሆኑን በመጠቆም ለዚህ የሚረዱ የአቅም ግንባታ ስራ ለክልሎች እንደሚሰጥ ነው ያስረዱት። በማንነት አስተዳደር ውሳኔ ሰላም ግንባታ ቋሚ ኮሚቴ የቀረበው የአፈጻጸም ሪፖርት በአሁኑ ጊዜ ወደ ፌዴሬሽን ምክር ቤት የሚመጡ ማንነቴ ያልታወቀልኝም ቋንቋዬ የማሳደግ ባህሌን የመግለጽ የማዳበር እንዲሁም የማስፋፋት መብቴ ተጥሷል የሚሉ ተያያዥ ጥያቄዎች ቁጥር ቀንሰዋል ሲሉም ይገልጻሉ። ይህም በኢትዮጵያ ከመጣ የፖለቲካ ለውጥ ወዲህ የተመዘገበ ትልቅ ስኬት እንደሆነ ጠቅሰው አጠናክሮ መቀጠል እንደሚያስፈልግም ገልጿል። ቋሚ ኮሚቴው ባቀረበው የአፈጻጸምና የዕቅድ ሪፖርት ላይ ጥያቄ ያስነሱ አንዳንድ የምክር ቤት አባላት ግን አሁንም ቢሆን የሰነበቱና አዳዲስ ችግሮች አለመፈታታቸው አሳሳቢ መሆናቸውን ተናግረዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ይህንኑ የማንነት ጥያቄ ተገን በማድረግ የሚፈጸመው ህገወጥነት ተግባራትን በሚመለከት በጉልህ ሲያስነሱ ተደምጠዋል። አንዳንድ የማንነት ጥያቄ የሚያነሱ ወገኖች ጎን ለጎን ሽፍታ እያደራጁ እንደሚንቀሳቀሱ ገልጸዋል። አያይዘውም የትግራይና የአማራ ክልሎች የማንነትና የወሰን ችግሮች ለመፍታት ህዝብ ውሳኔ ለማድረግ የሚያስችል ሁለንተናዊ ዝግጁ ማድረግ እንደሚበጅም ተናግረዋል።
በሌላ በኩል አንዲት የምክር ቤት አባል የማንነት የወሰን ጉዳይ የተመለከተ አዲስ ጥያቄ ሲያቀርቡ ተደምጠዋል። በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች መካከል የሚነሳ የወሰን ይገባኛል ጥያቄ መኖሩን የጠቀሱት ጠያቂዋ አካባቢው ለጎረቤት ሀገር የቀረበ ጠርፋማና የወርቅ ማዕድን በስፋት የሚመጣበት ከመሆኑ ጋር በተያያዘ ለሰላም መደፍረስ የተጋለጠ እንደሆነ አስረድተዋል። በዚህም አጨቃጫቂ አካባቢ የናይጄሪያ ስደተኞች ጨምረው ገብተው መስፈራቸውንም የተናገሩት ጠያቂዋ ጉዳዩ ላይ ትኩረት ይሰጠው ብለዋል። ለተነሱ በርካታ ጥያቄዎች ምላሽ ከሰጡት አንዷ የቋሚ ኮሚቴው ሰብሳቢ አቶ ጥላሁን ከበደ የመንጃ ማህበረሰብ ጉዳይ እልባት ማግኘቱ ገልጸው ጉዳዩ ከማንነት ወሰን ይልቅ ኢኮኖሚያዊ፣ የፖለቲካ ተጠቃሚነት ተብሎ ተስተካክሎ ቢቀርብ የተሻለ መሆኑን ተናግረዋል። ህጋዊ ጥያቄ በአግባቡ የመለየት አስፈላጊነት ያወሱት አቶ ጥላሁን ለአዳዲስ ብቻ ሳይሆን ለነባር ጥያቄዎችን ምላሽ መስጠት አስፈላጊ ነው ብለዋል። የማጠቃለያ ምላሽ የሰጡት የተደመጡት ምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር በበኩላቸው በህገ መንግስቱ መሰረት 76 ብሔረሰቦች እውቅና ቢያገኙም በየጊዜው በተለያዩ ማህበረሰቦች እየቀረቡ ያሉ የማንነት ጥያቄዎች ግን ማስቆም እንደማይቻልና እንዳመጣጣቸው ማስተናገድ እንደሚገባ ገልጸዋል። የወሰንና የማንነት ጥያቄዎች ለግል ፍላጎት የሚጠቀሙ የፖለቲካ ነጋዴዎች አሉ ሲሉም የተደመጡት አፈ ጉባኤው ብዙ ችግር ሳይፈቱ እየተንከባለሉ ያሉት በሁሉም የጉዳይ ባለቤቶች ዘንድ ችግሮች ለመፍታት እኩል መግባባት መፍጠር በቀላሉ የማይቻል በመሆኑ እንደሆነም አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።